በተለያዩ የአማራ አካባቢዎች ውጊያዎች ተጠናክረው እየቀጠሉ ባለበት በዚህ ሰሞን የአብይ አህመድ ሰራዊት ከዞን ከተሞች እየለቀቀ ወደ ወረዳና ገጠር አካባቢዎች መሰማራቱ ታወቀ። በወረዳና የገጠር አካባቢዎችን የተቆጣጠረውን የፋኖ ኃይል ለማጥቃት ያለመ አዲስ የውጊያ ዕቅድ እንደሆነም ለማወቅ ተችሏል። አብዛኞቹ የዞን ከተሞች መከላከያ በመውጣቱ በአድማ በታኝና በሚሊሻዎች እየተጠበቁ መሆናቸውም ተመልክቷል። መከላከያ ሰራዊቱ ወደ መደበኛ የሰራዊት ካምፖች እየተሰባሰበ እንደሆነ ሲገለጽ ቢቆይም ፋኖዎች የሚገኙባቸውና የተቆጣጠሯቸውን አካባቢዎች በማጥቃት የአማራ ክልልን ከፋኖ ማጽዳት የሚል ተልዕኮ ወስዶ የተሰማራ መሆኑን የገለጹት የአንከር ሚዲያ ምንጮች ነገር ግን እስካሁን ባለው ሁኔታ የታህሳስ 30ው ዕቅድ መክሸፉን ነው ለማወቅ የተቻለው። በአዲስ ዕቅድ የመጣው የአብይ አህመድ የአማራ ክልል ተልዕኮ አስቸኳይ ጊዜ አዋጅ የሚለውን በመቀየር የጸጥታ ካውንስል የሚል አዲስ መዋቅር አደራጅቶ እየተንቀሳቀሰ መሆኑንም የደረሰን መረጃ ያመለክታል። ትላንትናና ዛሬ ለዚሁ ተልዕኮ በተሰማሩ የአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ መድረሱን እቅዱም እየከሸፈ መሆኑን መረጃዎች ያመለክታሉ። ፊልድ ማርሻል ብርሃኑ ጁላ ባለፈው ባህር ዳር በመጣ ጊዜ እስከ ታህሳስ 30 ድረስ ፋኖን ካላጠፋን ክልሉን ለቀን እንወጣለን ማለቱ የሚታወስ ነው። በአዲሱ እቅድ መሰረት በጸጥታ ካውንስሉ አማካይነት ከታህሳስ 30 በኋላ በአማራ ክልል ያለውን አጠቃላይ የጸጥታ ቁጥጥር የአማራ ክልል አመራሮች ጭምር ወደ ውጊያ በመግባት ፋኖን ለማጥፋትና ለማዳከም እቅድ መያዙን ነው ከደረሰን መረጃ ለማወቅ የተቻለው። ይህ በእንዲህ እንዳለ በተለያዩ ቀጠናዎች የሚደረጉ ውጊያዎች እንደቀጠሉ ናቸው። ከፍተኛ ድል በተመዘገበባቸው ወሎ፣ ራያ፣ ዞብል፣ ጎንደር፣ አጅሬ፣ ጃናውራ የቀሩ የአብይ አህመድ ክፍለ ጦሮችን የመጠራረግ ስራ እየተከናወነ መሆኑን ከየቀጠናው ከሚደርሱን መረጃዎች ለማወቅ ተችሏል። በዞብል የሰሞኑ ውጊያ 48ኛ ክፍለ ጦር ከነ አዛዡ መደምሰሱ የተገለጸ ሲሆን በጎንደር አጅሬ ጃኑራ ለተከታታይ ቀናት በተደረገ ውጊያ የአብይ አህመድ ክፍለ ጦሮች ከጥቅም ውጪ መውጣታቸው የሚታወስ ነው። ጎጃም ቀጠና አብዛኛው አካባቢ ውጊያዎች እየተደረጉ ነው። በርካታ የመከላከያ ሰራዊት መስመራዊ መኮንኖች ጭምር እጅ እየሰጡ መሆናቸው ነው መረጃዎች የሚያመለክቱት። በሸዋም የህልውና ተጋድሎ ቀጥሏል። የአብይ አህመድ ሰራዊት በበቀል የአርሶ አደሩን የእህል ክምር በማቃጠል ላይ መሆኑን ሰሞኑን በምንጃር ሸንኮራ በርካታ የእህል ክምሮች በእሳት እንዲያያዙ በማድረግ ማውደሙንም የደረሰን መረጃ ያመለክታል። በአዲስ አበባ ከተማ በተለይም ከሸገር ከተማ በሚያዋስኑ ሁሉም ክፍለ ከተሞች ላይ በአማራና በደቡብ ተወላጆች ላይ ከፍተኛ እንግልት፣ አፈናና ግድያ እየተፈጸመ እንደሚገኝ ተገለጸ። በተለይ በጀሞ፣ በቱሉ ዲምቱ፣ በሀያት፣ በቃሊቲ፣ በገላን፣ በአራብሳ አካባቢዎች ሁሉንም የንግድ እንቅስቃሴዎች ጠቅሎ የያዙት የአንድ ቋንቋ ተናጋሪ የስርዓቱ ሰዎች በትልልቅ ድርጅቶች፣ በሲሚንቶ መጋዘኖች፣ የብረት መጋዘኖች፣ የሸቀጣሸቀጥ የጅምላ ማከፋፈያ ሱቆችና የፋብሪካ መጋዘኖች ባሉባቸው አካባቢዎች ላይ ነጋዴዎች፣ ባለመኪኖች፣ ሹፌሮች፣ ደላሎችና ጫኝ አውራጅ ሳይቀር በሌላ ብሔር ተወላጆች እንዳይሰሩ ተከልክለው በኔትወርክ የተሳሰረ በደል እየተፈጸመባቸው እንደሚገኝ ተገልጿል። በእነዚህ አካባቢዎች የተገኙ የአማራ፣ የሲዳማ፣ የወላይታ እንዲሁም የሌሎች ብሔር ተወላጆች የተለያዩ ስሞች እየተሰጣቸው ድብደባ፣ እስራት፣ ከፍ ሲልም በግዴታ ወደ ወታደራዊ ማሰልጠኛ እየተወሰዱ እንደሚገኙ ይናገራሉ። ይህ በደል አልበቃ ብሎ አሁን ግድያውና አፈናው ወደ ባለሀብቶች እየተሸጋገረ እንደመጣ ከሰሞኑ በሰሚት አካባቢ የተገደለው የአማራ ባለሀብት በቂ ማስረጃ ነው ይላሉ የአካባቢ ነዋሪዎች። ከባለፈው ሳምንት ጀምሮ የተጠናከረ አፈሳ በተለይ በቀን ሰራተኞች ላይ ያነጣጠረ ቢሆንም ነፍሰ ጡር እናቶችን ሳይቀር ለእንግልት የዳረገ ነው ሲሉ የአካባቢው ህብረተሰብ ይናገራሉ። በግዳጅ ታፍሰው ወደ ጣቢያው ከገቡት ወጣቶች በቤተሰብ ርብርብ ከፍተኛ ገንዘብ ከፍለው ከወጡት ጥቂት ወጣቶች መካከል ምስክርነታቸውን የሰጡ እንደተናገሩት ከሆነ አብዛኛው ለቀናት በጣቢያው ከቆዩ በኋላ ለውትድርና ስልጠና ወደ ወታደራዊ ማሰልጠኛ
እንደተወሰዱ ተናግረዋል። በየቀኑ ወጣቶችን የጫኑ የፖሊስ ካሚዮኖች በሌሊት እንደሚራገፉና ከጣቢያው ውስጥ ህይወታቸው አልፎ አስክሬናቸው በመኪና ተጭኖ ሲወጡ መመልከታቸውን በሐዘኔታ ስሜቱ ነው እዛ ውስጥ የነበሩ ሰዎች ይገልጻሉ። መረጃው መሰረት ሚዲያ ከቀናት በፊት እንደዘገበው የሚታወስ ሲሆን ድርጊቱ ግን እስከዛሬ ድረስ እንደቀጠለ መሆኑን ልብ ይሏል። በአጠቃላይ በአዲስ አበባና በኦሮሚያ ክልል ህገወጥ አፈና፣ ግድያና አስገድዶ ወደ ወታደራዊ ማሰልጠኛ ጣቢያ የሚወሰዱ ወጣቶች የኢትዮጵያ ሰብአዊ መብት ኮሚሽን ከሳምንት በፊት አረጋግጦ የጉዳት ሰለባዎችንና ቤተሰቦቻቸውን ጠይቆ ያረጋገጠው ሀቅ እንደሆነ የሰብአዊ መብት ኮሚሽን የዘገበው መረጃ እንደነበረ ይታወቃል። በኢትዮጵያ አዋሽ ፈንታሌ በተከታታይ የተከሰተ ያለው የመሬት መንቀጥቀጥ አሳሳቢ ደረጃ ላይ መድረሱ እየተነገረ ነው። ትላንት ምሽት ንዝረቱ መሃል አዲስ አበባ ላይ ይሰማ እንደነበረ መረጃዎች አመልክተዋል። በሺዎች የሚቆጠሩ የአዋሽ ፈንታሌ ነዋሪዎች አካባቢያቸውን ለቀው በመሰደድ ላይ መሆናቸውም ታውቋል። እስከ 5.1 በሬክተር ስኬል እየተመዘገበ ያለው የመሬት መንቀጥቀጥ በሁለት ቀናት ውስጥ ከ15 ጊዜያት በላይ መከሰቱ ታውቋል። መኖሪያ ቤቶች እየፈረሱ ነው። አንድ ትምህርት ቤት በደረሰበት የመፍረስ አደጋ ምክንያት ተዘግቷል። ተማሪዎች ሙሉ በሙሉ ትምህርታቸውን አቁመዋል። መንገዶች በርዕደ መሬቱ ምክንያት እየተሰነጣጠቁ ነው። እሳተ ገሞራም በአንዳንድ ተራሮች ላይ መነሳቱ ተመልክቷል። የመሬት መንቀጥቀጡ በተደጋጋሚ በሚከሰትባቸው መታራ፣ ፈንታሌ ከተሞች ነዋሪዎች ወደ አጎራባች አካባቢዎች በመሸሽ ላይ ሲሆኑ እስካሁን ምን ያህል ነዋሪዎች ከተሞቹን ለቀው እንደወጡ የተገለጸ ነገር የለም። ቢቢሲ አማርኛ ጉዳዩ የሚመለከታቸውን የመንግስት አመራር አነጋግሮ ክስተቱ ተደጋጋሚ ከመሆን ያለፈ ብዙም ሊያስደነግጥ አይገባም ማለታቸው አነጋጋሪ ሆኗል። የኢትዮጵያ ርዕደ መሬት መመዝገቢያ መረብ ኃላፊ ፕሮፌሰር አታላይ አየለ መጠነኛ ጉዳት ሊኖር ይችላል፣ ብዙም መደናገጥ ግን አያስፈልግም ብለዋል። ወደ አካባቢው በመሄድ ጥናት ማድረግ ይገባል ያሉት ፕሮፌሰር አታላይ ይህን ተግባር ሳይወጡ የህዝቡን ስጋት በማቃለል መደናገጥ አያስፈልግም የሚል ድምዳሜ መስጠታቸው ነው ግራም የሚያጋባ የሆነው። ታጣቂዎች የመቀሌ ጎዳናዎችን በመዝጋት ተቃውሟቸውን እየገለጹ ይገኛሉ። የመቀሌ ከተማ ነዋሪ የከንቲባ ጽሕፈት ቤት እንዲከፈትላቸውና የተቋረጠው አገልግሎት እንዲጀመርላቸው የሚጠይቅ ሰላማዊ ሰልፍ እያካሄዱ ይገኛሉ። በህወሓት አመራሮች መካከል ተፈጠረ የተባለው አለመግባባት ተዘግቶ የቆየውን ጽሕፈት ቤት እስከዛሬ ድረስ እንዲዘጋ በማድረጉ የነዋሪዎች እንግልት ከዕለት ወደ ዕለት እየጨመረ መምጣቱን ይገልጻሉ። በጊዜያዊ አስተዳደሩ በአቶ ጌታቸው የተሾሙት ከንቲባ ስራ እንዲጀምሩላቸው ቢጠይቁም በህወሓት ሊቀመንበር በዶክተር ደብረጽዮን የተሾሙት ሊያ ከንቲባ በመሰየሙ ጽሕፈት ቤቱ በአወዛጋቢ ሁኔታ ታሽጎ እንደሚገኝ ይገልጻሉ። በተጨማሪም ትጥቅ በመፍታት ስልጠና በመውሰድ ማቋቋሚያ አግኝተው ወደ ህብረተሰቡ ይቀላቀላሉ የተባሉ የድሮ የህወሓት ታጣቂዎች የዲዲአር ፕሮግራሙን እና አተገባበሩን በመቃወም ከዚህ በፊት ከአዲግራት መቀሌ የሚወስደውን መንገድ ለቀናት በመዝጋት ተቃውሟቸውን የገለጹ ቢሆንም አሁንም በተደጋጋሚ ጊዜ በመቀሌ ከተማ በጦርነት የአካል ጉዳት የደረሰባቸው ተረስተናል፣ አስታውሱን፣ በህይወት የመኖር የመታከም ድጎማ የማግኘት መብታችን ይከበርልን በማለት የተቃውሞ ሰልፍ በተደጋጋሚ ጊዜ በመቀሌ ከተማና በአካባቢው በዙሪያ በሚገኙ ከተሞች የተቃውሞ ሰልፋቸውንም እያደረጉ ይገኛሉ። በተጨማሪ የህወሓት አመራሮች የትግራይ ህዝብን መከራና ችግር ለማባባስ ለጤና ከፍተኛ ጉዳት የሚያስከትለውን ኬሚካል በመጠቀም ወርቅ በማውጣት በህገወጥ ንግድ ተሰማርተው እንደሚገኙ የአካባቢ ነዋሪዎች ይገልጻሉ። በተጨማሪ በትግራይ ክልል የሚገኙ የፖለቲካ ፓርቲዎች በጋራ በመሆን ለዓለም አቀፉ የጤና ድርጅት ዋና ሊቀመንበር ለዶክተር ቴዎድሮስ አዳኖም ደብዳቤ እስከ ማስገባት የደረሰ አቤቱታ ማቅረባቸውን ተዘግቧል። የኢትዮጵያ ህዝብ ሾርት ሜሞሪ ነው ያለው ይላል። ያው እሱ ትናንት የተናገረውን የምንዘነጋ ምናልባት እሱ ሊረሳው ይችላል። ክህደት እኮ እንደ ጌጥ አድርጎ የሚዞር ሰው ነው። ትላንት አብሯቸው የሰራን ተገልብጠው ጠላት እኮ የሚሆን ሰው ነው። አሁን ዛሬ ተሰለፉ ከኔ በተጓዳኝ የሚላቸው እኮ በአንድም ይሁን በሌላ ትላንት ከሱ ጋር የነበሩ እኮ አካላት ናቸው። ማን ነው ካዲው? ክህደት ፈጻሚ እሱ ነው። እስቲ በዙሪያው ከየትኛው ሀገር ጋር ነው በሰላማዊና
ዓለም አቀፍ መርህ በዲፕሎማሲ መሰረት ግንኙነት ፈጥሮ ኢትዮጵያን ወደ ከፍ ወደ ላቀ ቦታ እየወሰዳት ከየትኛው ሀገር ጋር መልካም ግንኙነት ኖሮት ነው? የራሱን ትልቅ ጉድፍ ተሸክሞ ሌላው ላይ ጣት ለመጠንቆል በዚህ ደረጃ የመጣበት ሁኔታ ያው የሰውየው ባህሪ ስለሆነ ብዙም የምትሄድበት ነገር አይደለም። ሱዳንንም በተመለከተ አንተ ቀደም ሲል እንዳልከው እጁን ያስገባበት ድሮን አስነስቶ እኮ ሱዳን አውሮፕላን ማረፊያን ካርቱምን የመታ እኮ ሰው ነው። ማስተባበያ መስጠት በማይችልበት ሁኔታ ነው በአሶሳ አቅራቢያ ለአማጺው ቡድን ወታደራዊ ሰፈር እኮ መስጠቱን የተለያዩ ዓለም አቀፍ ተቋማት ሚዲያ ተቋማት በሳተላይት ምስል ጭምር አስደግፈው እኮ ይፋ ያደረጉት ነገር ነው። እንዲህ ራስ የተነከርክበትን ላንተ ሲሆን ቅዱስ ሌላው ሲያደርገው ኃጢያት የሚሆንበት ምንም ምክንያት የለም። ከኤርትራም ጋር በመተባበር ረገድ ተባብሮ ከዋት ጋር የገጠመ ሰው ነው። ኤርትራም በተደጋጋሚ ሲያመሰግን የኤርትራን ባለስልጣናት ሲያመሰግን ቪዲዮዎች እኮ ለታሪክ በማህደር ውስጥ ይገኛሉ። ዛሬ ሌሎች እንደዚህ አይነት ግንኙነት ሲፈጥሩ ለምንድን ነው እንደዚህ በጥፍሩ ቆመው ጸጉሩን መንጨት የፈለገው? አሁን ለአሜሪካም ሌሎችም መንግስታት የምስል ማስረጃ ከዛ የሌሎች መረጃዎችን እያወጣ ማን እንደሚሰጥ ስለሀገሩ ራሱ ነው የሚያውቀው። ያ ዝርዝር ጉዳይ አንገባ። ስለዚህ ይሄን በግልጽ ማስቀመጥ ያስፈልጋል። ሌላው ግን የህወሓት ሰዎች አሁንም ቀልብ ከገዙ ለመነጋገር ዝግጁ ነኝ ሲል ተደምጧልና ቀልብ መግዛት ያለበት ግለሰብ ቢኖር ራሱ አንድና አንድ አብይ አህመድ ነው። አንድ ጊዜ ከአማራው ኃይል ጋር፣ አንድ ጊዜ ከትግራይ ጋር፣ አንድ ጊዜ ከኦሮሞ ጋር፣ አንድ ጊዜ ከሁሉም ብሔረሰብ ጋር እየተጋጨ ከዛም አልፎ የቀጠና አተራማሽ ተብሎ የተሳለበት ኢትዮጵያ እንደዚህ ተስላ አታውቅም። ባለፉት ዓመታት ሰላም አስከባሪ ግጭት በተፈጠረ ቁጥር የሄደች አስታራቂ ሽማግሌ ነበረች ነች። ለቀጠናው ዘብ ሚዛን ጠባቂ ነበረች ነች እና ዛሬ ግን አብይ አህመድ እዛ ቦታ በረገጠ ጊዜ ምን አደጋ ይዞብን ይመጣ ይሆን? ማን ሊያስገድድ ይሆን? ምን አይነት የፖለቲካ ግርሙትና ፈጽሙብን ይሄድ ይሆን በሚል በተደጋጋሚ ብዙ ሀገራት እንዳይመጣ የሚከለክሉበት አኳያ እንዳለ ይታወቃል። በተለይ ምስራቅ አፍሪካ ላይ ያሉ ሀገራት እና ይሄን የማይረዳ ያለ ይመስለዋል። ነገር ግን እሱ ደግሞ በሄደበት ሁሉ ሾው ስለሚወድ ካሜራማኖችን ይዞ እንደ ተወዳጅና አስገድዶ እጅን ጨምድዶ የሚይዘው ነገር አለ። እዛ ቤተመንግስት ዛሬም ዶክተር ደሳለኝ ጫኔ እንደዛ አድርጎታል። አስገድዶ ይዞ ሄዶ ችግኝ አስተክሎታል እና አብረው ደግሞ ወዳጅ እንደሆኑ ለማሳየት ከፍተኛ ጥረት ያደረገበት ሁኔታ አይተናል። እነዚህ ጉዳዮችን ስንመለከት አብይ አህመድ በሁሉም ዘንድ የተጠላ ሆኖ ነገር ግን ቀልብ ግዙ እያለ ደግሞ ሌሎችን ጥሪ የሚያቀርብ እሱ ሰላም ዋና ሰው እንደሆነ ሌሎች ደግሞ ሰላም ጥንክላ እንደሆኑ እዛ የተሰበሰቡ አሉ፣ ፓርላማው ላይ የሚመጡ አሉ እና እነዛ እንዳዳምጡት ከዛ ስንት አንድ ጊዜ እንደዚህ አይነት መድረኮች ሌሎች ሞኒተር የሚያደርጉ ዓለም አቀፍ የመረጃና ደህንነትም እንዲሁም ደግሞ የሰብአዊ መብትም የሚዲያ አካላት የሚከታተሉታም ብሎ ስለሚያምን ለእነዚህ ሰዎች የተናገረው እውነት እንደሆነ በግልጽ ማስቀመጥ ያስፈልጋል። ዛሬ ማምሻውን ህወሓትን እንዴት እንውጋ እንዴት እናጥፋ እያለ ሲመክር እንደሚያምሽ ታወቀ ነኝ። ፋኖን ሲገድል ፓርላማ ላይ በዋለበት መከላከያውን አሰማርቶ ሲገድል እንደዋለ ይታወቃል። ከዛ ውስጥ ተከፋፍሎ ለመውሰድ ከፍተኛ ጥረት እንደሚያደርግ ይታወቃል። አብይ ሙሉ ሰላም አይፈልግም። በመካከሎች ጠንካራ ያሉትን ቡድኖች መከፋፈልና ማፍረስ ከዛ በኋላ የኢትዮጵያን ፖለቲካ በግሉ በጫማው ስር አድርጎ ሌላውን ህዝብ መግዛት መጨፍለቅ የሚፈልግ ትልቅ አምባገነን እንደሆነ በግልጽ ማስቀመጥ ያስፈልጋል። ሙሉጌታ እንግዲህ በዚህ በፓርላማ ውሎ ላይ ቀደም ሲል አንተም የገለጽከዋል ህወሓትን በተመለከተ በትግራይ ያለውን ወቅታዊ ሁኔታ በብዙ መልኩ ያነሳበት ነው። የፕሪቶሪያ ስምምነት የተሸናፊና ያሸናፊ ስምምነት የተደረገበት ነው። አሸንፈን ነው ዛይር ነው አሸንፈን ሄደን ከተሸናፊ ጋር የተቀመጥ ነው ለሀገር ዘላቂ ለሀገር ጥቅም ብለን ነው የሚል መልእክት ለማስተላለፍ ነው። ነገር ግን ያንን የወታደራዊ ድል ወደ ፖለቲካና ወደ ዲፕሎማሲያዊ ድል መቀየር አቅቶት መንገድ ላይ አዝረክርኮ በፕሪቶሪያው ስምምነት አሻግሮ አማራ ክልል ገብቶ ሌላ ቀውስ ኢትዮጵያ የከተተ ግለሰብ ነው። ህወሓት በወቅቱ እንደሚነገረው ከሆነ ተያይዘን ሄደን አማራ ክልል ፋኖ የሚባለውን የታጠቀውን ኃይል አብረን እንምታው የሚል ጥሪ ተደርጎለት ህወሓት እምቢ እንዳለ መረጃዎች ይወጣሉ። ስለዚህ አብይ አህመድ ሁሉ ጊዜ ስለ ሀገር ብሎ ስለ ሀገር ደህንነት ስለ ህዝብ ጥቅም ብሎ አይደለም ሁሉ ጊዜ ከአንድ አካል ጋር ስምምነት ሲያደርግ ሌላውን አካል እንዴት በጋራ ደፍልቆ እንደሚጥል የሚያስብ ተንኮለኛ ሴረኛ እውነት ለመናገር የሀገር ጠንቅ የሀገር ብሔራዊ ስጋት አደጋ የሆነ ግለሰብ ነው። እስቲ ከህወሓት አንጻር ያነሳቸውን ነገሮች እንመልከት። መጥረቢያ እንጨቱ እጁ መዶሻው ምናምን ሲል ነው ያለው። እንስማውና የተወሰነ ሐሳብ መቼም ቀደም ሲል ካነሳው ጋር ይገናኛል። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት።
መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም፣ የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ሙሉጌታ በደንብ ነው አጥርቶ የመጣው። ዳንኤል ክብረትን ተረት መቼም በደንብ አስታጥቆት ነው የላከው። ምንም ሳያዛንፍ ነው በፓርላማ ይህንኑ የተናገረው። መናገር ያልፈለገው እጁ ብሎ ለመግለጽ የፈለገው ምናልባት ግብፅን እንደሚሆን እንገምታለን። ግብፅ ናት ይህን ሁሉ የምታደርገው የሚል ነው። ይህን በተመለከተ እንትን እያልኩ አንድ ወዳጅን ጠይቄው ነበርና ይህን ተከታዩን ጽሁፍ ልኮልኛል። ከዛ ቀጥለን ሀሳብ እንሰጥበታልና ድሮ ሰፈራችን ውስጥ አንድ ጎበዝ ገበሬ ነበር። ሰውየው በየዓመቱ ሰብሉን የሚሰርቁበት፣ አጥሩን የሚያፈርሱበትና ከብቶችን የሚነዱበት ሌቦች አስቸግረውት ነበር። ታዲያ አንድ ቀን ሌባውን እጅ ከፍንጅ ይዞ ሊቀጣው ሲል በሰፈሩ ሽማግሌዎች ፊት ሌባው ቆሞ እኔ እኮ ጥፋተኛ አይደለሁም፣ ጥፋተኛው እጄ ላይ ያለው በትር ነው፣ እኔ ላኩኝና የበትሩን መያዣ የሰሩት የሌላ ሰፈር ሰዎች ናቸው እያለ አመካኛ ነው የሚለው። ገበሬው ግን በትዝብት እየሳቀ በትሩ መሳሪያ መሆኑን እውነት ቢሆንም መሳሪያውን አንስተህ እኔ ላይ ለመሰንዘር የወሰንከው ጥቅሙን የፈለግከው ግን አንተው ራስ ነህ። መያዣውን ላኪውን እያሳየ የገዛ እጅህን ከጥፋት ታነጣ አትችልም አለው ይባላልና አብይ አህመድ እነዚህ ሰዎች የእውነት መጥረቢያ ሆነው እንኳን ቢሆን መጥረቢያ እንዲሆኑ ያደረጋቸው እሱ ነው። ውይይት አደረጉ፣ ስምምነት አደረጉ። እንደውም ወያኔዎችን እኔ አንድ ሞቅሳቸው ነገር ቢኖር ባለፉት 3 ዓመት የማይፈጸም የፕሪቶሪያ ስምምነት ሲሉ ነበር። አብይ አህመድ የፕሪቶሪያ ስምምነቱን እንደ መቀለጃ ነበር ሲያደርግ የነበረው። የትግራይ ፖለቲካ እንደ መስበሪያ ነበር ሲያደርግ የነበረው። ይሄ ይታወቃል። ስለዚህ መጥረቢያ የሆኑት እንደውም ከሆኑ ለአብይ አህመድ አይደለም ለራሳቸው ነው መጥረቢያ ሆነው የነበሩት። ከዛ በተጨማሪ ደግሞ መጥረቢያ ሆኖ ከሆነ አብይ አህመድ ነው እንዲሆነ ያደረጋቸው። በጋራ ለመስራት ተስማምተዋል፣ ጥያቄ አቅርበዋል። አንድ ጊዜ ጌታቸው ረዳ፣ አንድ ጊዜ ታደሰ ወረደ፣ አንድ ጊዜ ሌሎቹን እያነሳ ከፍተኛ የሆነ የፖለቲካ መከፋፈል ሲሰራ የነበረው እሱ ነው። ከዛ በተጨማሪ እዚህ የኦሮሞ ፖለቲካን የኦሮሞ ልጆች እንደሚወስኑት የአማራን ፖለቲካ ለአማራ ልጆች ይተው እንደሚባለው የትግራይን ፖለቲካ ለትግራይ ልጆች መተው መቻል አለበት። የኢትዮጵያ ፖለቲካ ደግሞ የነዚህ ድምር ውጤት እንደሆነ ይታወቃል። ከላይ ያነሳሁት ሌሎች ብሔረሰቦችን አካቶ ማለት ነው። ስለዚህ የትግራይ ፖለቲካን በአብይ አህመድ ቅርጽ ለመስራት ሙከራ በሚደረግበት ጊዜ አሁን ያለው ነባራዊ ሁኔታ ይፈጠራል። የአማራ ፖለቲካን በአረጋ ከበደ ምስለኔ አድርጎ ተመስገን ጥሩነህን አስቀምጦ አማራውን ልምራ ሲል አሁን እንዳለው አደጋ ይገጥማል። ሌላውን ፖለቲካ እንደዚህ በተመሳሳይ እንዲዋደጀር እንጂ መነሳቱ የማይቀርበት እውነት ሰፊ ነው። ስለዚህ መጥረቢያውም ጄታውም እንዲሁም ደግሞ ቆራጩም ሊሆን ይችላል እንዲሆኑ እያደረገ ያለው የቅድም አንተን በግልጽ አስቀምጠዋል። የኢትዮጵያ ብሔራዊ አደጋ አብይ አህመድ ነው። የኢትዮጵያ የችግር አንቴና አብይ አህመድ ነው። የኢትዮጵያ ችግር ፈልፋይ፣ ጦርነት ፈልፋይ፣ ያለ ጦርነት ሁሉ የማያድረው አብይ አህመድ ነው። እነዚህ ሁሉ ከፈጠራቸው በኋላ እነዛን አደጋዎች እነዛን የተፈጠሩትን ነገሮች የፈጠራቸውን ነገሮች ሌሎች የማሸከም ሞራል የለውም። ይግለጽ የችግር አንቴና ሆኖ በየሄደበት ሁሉ ችግር የሚፈጥር ሰውዬ ዙሮ ደግሞ ህዋትን እንደ መጥረቢያ መያዣው እንጨትን እንደ ሻቢያ ዋናው አዛዦች ባለ ጉዳዮች ደግሞ እንደሌላ እያለ ፓርላማ ላይ ቀርቦ ዳንኤል ክብረት የነገረውን ተረት የሚተርትበት ስብስብ እንዳለ ይታወቃል። ህዝብን ግን ማታለል አይችልም። እውነትን መቅበር አይችልም። ይሄን በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ
መጥረቢያ የራሱ የሆነ አገልግሎት እንዳለው ያውቅ ይገባል። መጥረቢያ በገጠሩ ማህበረሰብ ዘንድ ዋና መሳሪያ ነው። መሳይ በነገራችን ላይ በጣም ዋና መሳሪያ ነው። ወደ እርሻ ከመውጣታቸው በፊት ያንን የሚመነጥሩበት ምክንያት ችግሮችን የሚመነጥሩበት ምክንያት በተለይ ወደ እርሻ ከመሰማራታቸው በፊት በመጥረቢያ ነው። ሲያርሱ በሬያቸው እንዳይወጋባቸው እግራቸው እንዳይወጋቸው የሚመነጥሩት በመጥረቢያ። ስለዚህ ህወሓት ያነሳው መጥረቢያ ሌሎችም ኢትዮጵያ ኃይሎች የነጻነት ኃይሎች ያነሱት መጥረቢያ የኢትዮጵያን ችግር ያስወግዱበት የሚችል መጥረቢያ እንደሆነ ሊያውቀው ይገባል ማለት ፈልጋለሁ። ምክንያቱም መጥረቢያ ዝም ብሎ ቆራጭ አይደለም፣ ችግርም አስተካካይ ነው። ሜዳውን ካልመነጠርከው ጫካውን ካልመነጠርከው ሜዳ ልታገኝ አትችልም። በሬው ሊንቀሳቀስ አይችልም። እግርህን የሚወጋበት እድል ሰፊ ስለሆነ ስለዚህ መጥረቢያውም አገልግሎት የሚሰጥበት እድል እንዳለ ሊያውቀው እንደሚገባ መግለጽ ፈልጋለሁ። ይሄን ነው የምጨምረው። ሙሉጌታ ያው ወደ ሌላው ርዕሰ ጉዳይ እንሂድ። ብዙ ነገሮችን ስላነሳ አንዳንዶቹን አለፍ አለፍ እያለን በድጋሚ በስፋት እንመልከታቸው። ሌላው ስለ አርሲ ያነሳው ጉዳይ ነው። አርሲ የተፈጸመውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማንነትን የሃይማኖት ማንነትን መሰረት አድርጎ የተፈጸመን በጣም ዘግናኝ የሆነ ግድያ አብይ አህመድ ለማቃለል የሄደበትና ታሪኩን ገልብጦ ጭራሽ ሌላ ነገር ይዞ የመጣበት ሁኔታ ደግሞ የዚህ ሰውዬ ነውር የዚህ ሰውዬ ጭካኔ ለከት የሌለው እንደሆነ ማሳያ አድርገን መውሰድ እንችላለን። እስቲ እንስማው። በተወሰነ ደረጃ ስለ አርሲ ያለውንም እንስማና አንድ ላይ ከተመልካቾች ጋር ፍርዱንም እንሰጣለን። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው። ሙሉጌታ ውሸት ልብስ ለብሶ ውሸት እጅና እግር ኖሮት ወንበር ላይ ቁጭ ብሎ ከረባት አድርጎ እንደዚህ አይነት ስናይ አብይ አህመድ ላይ ነው። በጣም የሚያሳፍረው የሱ ነገሮችን በዚህ ደረጃ ገልብጦ የዛን ሁሉ ንጹሃን ኢትዮጵያውያንን ህልፈት እንኳን እውቅና መስጠት ትቶ ገዳዮችንና መሳድ ሊገሉ የሄዱትን ሰዎች አመስግኗቸው አወድሷቸው ብሎ የተናገረበት ሁኔታ እንግዲህ ምን ማለት እንደሚቻል አላውቅም። እንዴት ተብሎ ይህን ነገር እንደዛ በስም ዝርዝር የወጣ አስክሬናቸው የታየ እንደዛ ሰው እየተላቀሰ የቀበራቸው በአንድ ጅምላ መቃብር ውስጥ ምናልባት ቀደም ሲል አንስተው ሊሆን ይችላል። ለምንድን ነው ያ ቦታ የተመረጠው? ምርጫ እዛ ቦታ ብቻ ነው እንደሚካሄደው? ለምን ያቺ በጣም ገጠር የሆነ አርሲ ምስራቅ አርሲ ውስጥ ያ ቦታ ለምን ተመረጠ? ምርጫ በመላ ኢትዮጵያ እኮ ነው የሚካሄደው። ያ ቦታ መርጠው እዛ መንደር የሄዱበት ለምንድን ነው? ኦላና ፋኖ የወዳጅነት ጦርነት ሊያከናውኑ ነው እዛ የሄዱት። ምርጫው ደግሞ የዚህ ዓመት ክስተት ነው። እዛ አርሲ ውስጥ ግን በኦርቶዶክስ ቤተክርስቲያን እምነት ተከታዮች ላይ ግድያ መፈጸም ከጀመረ እኮ ከ2014 ጀምሮ ነው። የዛን ጊዜ ምርጫ ነበረ። ቀደም ሲል ብለዋል አንተ። ሰውየው እንዴት እንደሚዋሽ እንኳን በቅጡ ሳያቅ በብሔራዊ ቴሌቪዥን እንዲህ አይነት ቅጥፈት ለመናገር ምንም የሚፈራው ነገር የለም።